እወድሃለሁ። እኔም እወድሻለሁ የኔ ፍቅር። ለቃቁም ገረችው። አቃጥላለሁ ብላ ተቃጠለች፣ አሳብዳለሁ ብላ አበደች። የቃል ተንኮል አሁንም እንደቀጠለ ነው። ቃል ያለ ጥፋቷ አቶ በኃይሉ እጇን ሰጣት። ብሌን በስተመጨረሻ አሸነፈች። ዳግም ፍቅሩን ገለጸላት። ቃል ተንጨረጨረች፣ ውስጧ ተቃጠለ፣ አንጀቷ አረረ። ዳግምን አፈቅረዋለሁ፣ እወደዋለሁ፣ እንዴት ያለ ደስ የሚል ምሽት አሳለፍን። እናትሽ ታማ እንዴት ከወንድ ጋር እንደዚህ ታደርጋለሽ? ብትይኝም አልፈርድብሽም፣ ግን ምን ታረጊዋለሽ? በተፈጠረው ነገር ደስተኛ ነኝ ትላለች ቃል። ራሷ በጫረችው ክብሪት ራሷ ተለብልባበታለች። ራሷ በለኮሰችው እሳት ራሷ ተቃጥላበታለች። ብሌን አሸነፈች። ዳግም ፍቅሩን ገለጸላት። አቶ በኃይሉ በስተመጨረሻ ቃልን አንቺ ነሽ ለገነት ሰላም እናቷ እንደሆነች የነገርሻት። ቆይ ምን ታገኛለሽ? ለዚህ ቅጣትሽ ምን መሰለሽ የምቀጣሽ በማለት ውሃ ውስጥ ዘፍቋት ህይወቱ አደጋ ውስጥ እንዲወድቅ አድርጓታል። ምን ይፈጠራል? እጅግ አጓጊ፣ እጅግ ልብ አንጠልጣይ። የተወደዳችሁ የተከበራችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሌስ ለቤት አዲስ የሆናችሁ ደገፍ ደጎማ አድርጉ። ተወዳጁ አደራ እያንዳንዳችን የምንፈትሽበት ምን ያህል አደራ እወጣለሁ፣ ምን ያህል አደራን አከብራለሁ፣ አደራ ምን ያህል ኃላፊነት ነው የሚለን እያንዳንዳችን የምንፈትሽበት ነው እና በጣም ደስ የሚል አስተማሪ ቆይታ እንደሚሆን ተስፋ አድርጋለሁ ማለት ነው። ሰላምዬ ራሷን ከሳተች በኋላ እንግዲህ ወደ ሆስፒታል ነው ወሰድኳት የሚለው አቶ በኃይሉ። አሁን አቶ በኃይሉ ከባድ ጭንቀት ውስጥ ገብተዋል። እሱም እኔ እንዳሰብኩት እየሄደልኝ አይደለም፣ ሁሉም ገደል እየገባብኝ ነው፣ እቅድ እየፈረሰብኝ ነው፣ ያቀድኩት እቅድ የቋጠርኩት ቋጠሮ እየተፈታብኝ ነው። ይህ ደግሞ በማን ምክንያት ነው እያለ እንግዲህ ወይዘሮ ገነት ጋር ሌላ ጎረቤት ወዳጅ መስላ የምሰልል ቃል አቀባይ አመላላሽ ሴትዮ ልኮባታል። ይቺ ሴትዮ እያድበሰበሰች የብሌን እናት ተብላ እንደመጣችው ይችም የውሸት መረጃ ሊሆን ይችላል እያለች ወይዘሮ ገነት ሀሳቧን ለማስቀየር የምታደርገው ጥረት እስከ ምን ጥግ ድረስ ይሳካላታል? እውነታውስ መቼ ነው የሚጋለጥባት? በቀጣይ የምናየው ነው። ትልቁ ጉዳይ እንደውም በስበቡ ፍቅሩን ገለጸ። እንደውም በስበቡ እውነታውን አፈነዳው። ብሌን ዳግምና ቃል አብረን ቆየን፣ ጥሩ ጊዜ አሳለፍን ብላ ያጠመደችው ወጥመድ ራሷን እንዲይዛትና ነክሶ እንዲይዛት አድርጓል። ቃል በለኮሰችው እሳት ራሷ ተለብልባለች። ራሷ ተለብልባለች። በጣም የሚገርምና በጣም የሚደንቅ ነገር ነው። አንዳንድ ጊዜ ሰው የዘራውን ነው የሚያጭደው ይባላል እና እንግዲህ ብሌን ለቃል በጣም መልካም ናት። ይህን የሚያክል ትልቅ ሚስጥር ደብቃላት፣ ይህን የሚያክል ትልቅ ሚስጥር ይዛላት። በእርግጥ ለእናቷ ለወይዘሮ ገነት ብላ ቢሆንም ብዙ ተንኮል፣ ብዙ ክፋት፣ ብዙ ነገር ስታደርጋት ማጋለጥና መናገር ትችል ነበርና ቃል አሁንም ክፋትና ተንኮሏ እንደቀጠለ ነው። እኔ የፈለግኩትን አጥቻ አላቅም፣ የተመኘሁትን ትቻ አላቅም፣ የፈለግኩትን ደግሞ ሰው ሲወስድብኝ አልወድም፣ ለዚህ ደግሞ እጎዳሻለሁ እያለች እንግዲህ በዳግም አማካኝነት የምታደርገው ነገር መልሶ እሷን ጥልፎ እንዲጥላት አድርጓታል። ቃልም በዚሁ ቀጥላለች። አሁን ግን ብድር በምድር ሆኗል። ብሌን ቀጥታ ዳግምን ወስዳ ፊት ለፊት ያጋፈጠቻቸው። እንደውም ዳግም ትክክለኛ ስሜቱን የሚገልጽበት መንገድ አገኘ ማለት ነው። ዳግም አንቺ ስለምታሳዝኙ ነው እንጂ ወዶሽ አይደለም፣ አጎንሻለሁ እያለች ማናደድ የጀመረችው ቃል እንደውም የብሌን ፍቅር በግልጽ እንዲነገራት ሆኗል። ዳግም እኔ ስለምታሳዝኝ ሳይሆን ስለማፈቅርሽ ነው። ቃል ደግሞ ጠንቅቀሽ ታውቂያለሽ፣ የሰራሽው ተንኮል ያጠመርሽው ወጥመድ እንጂ አንቺን ምንም እንደማላፈቅርሽ እንደማልወድሽ ታውቂያለሽ። የብሌን ብቻ ነው እኔ ብሌንን ብቻ ነው የማፈቅረው፣ ብሌንን ብቻ ነው የምወደው። በልቤ ነግሰሻል፣ ልቤን ሰጥቼሻለሁ፣ የልቤ ንግስት አድርጌሻለሁ። እንደውም በቃል ፊት እውነታውን ልንገርሽ፣ ቃልን ሲከፋት አጽናናታለሁ እንጂ ምንም ነገር የለም። እሷ ግን አጋጣሚውን በተንኮል እየወሰደችው ነው ሲል በትክክለኛ ፍቅሩን ገልጾላታል።
እንደውም በሰራችው ስራ ባጠመደችው ወጥመድ ራሷ ጠልፎ ጥሏታል። በጫረችው ክብሪት ራሷ ተቃጥላለች። ባነደደችው ሰዓት ራሷ ተለብልባለች። እጅግ የሚገርም የቃል ሁኔታ። በስተመጨረሻም አቶ በኃይሉ ላይ ጥሏታል። አቶ በኃይሉ ለወይዘሮ ዝናሽ ለወይዘሮ ገነት ሰላም ልጇ እንደሆነች የነገረቻት ቃል ትሆናለች። ምክንያቱም በክፍፍሉ በፐርሰንት ይህን ያህል ከፐርሰንት ካልሰጠኝ እያለች ስትዝት የነበረው ያለ ምክንያት አይደለም፣ እሷ ናት የነገረቻት በማለት እንግዲህ በማስታጠቢያ ውሃ ሞልቶ ውሃ ላይ ሲደፍቃት አይተናል። ይህም እንግዲህ ራሷን እንድትስት አድርጓታል ማለት ነው። ሳሚም እሷ አይደለችም በማለት አቶ በኃይሉን ፊት ለፊት ሲጋፈጠው አንተ ከሆንክ የምቀጣቅጣት ሞት ያስመኝሃል እያለ ሲጨቃጨቁ ቃልን ረስተዋታል። የእውነት ቃል ህይወቷ ያልፋል ወይስ ይደርሱላታል ወይስ ምን ያደርጓታል? እጅግ የሚያሳዝን ነገር። አሁን ሁሉም ነገር ድብልቅልቁ እየወጣ ነው። አንደኛ ብሌን ሳሚ ይወዳታል። አሁን ደግሞ ብሌን የዳግምን ፍቅር ተቀብላለች። ከዳግም ጎን ሆናለች። ዳግም ቤት እያለች ቃል ራሷን ሳተች ወይም ምክንያቱም በአቶ በኃይሉ ውሃ ውስጥ መድፈቅ ህይወቷ ካለፈ ማን ነው ተጠርጣሪው? ማን ነው የዚህ ድርጊት ፈጻሚ? እጅግ የሚያሳዝን ሁኔታ። የብዙዎቻችን ጥያቄ ሰላም ጤናዋ መመለስ አለባት። የተቋጠረው ቋጠሮ እንዲፈታ፣ እውነታው እንዲገለጽ፣ ሀቁ እንዲጠራ ሰላም ወደ ጤናዋ መመለስ አለባት። አለበለዚያ ሁኔታዎችን እያመቻቸ አቶ በኃይሉ ሁሉንም ነገር ሊያበላሽባቸው ይችላል የሚለው የብዙዎቻችን ጥያቄ ነው። ውድና የተከበራችሁ ቤተሰብ አሁን ትልቁ ጉዳይ እዚህ ጋር አቶ በኃይሉና ሳሚ ሲጨቃጨቁ ቃልን ማስታጠቢያ ውስጥ ረስተዋታል። ይች ልጅ ራሷን ስታ ነው ውሃ ውስጥ እንደተደፈቀች ወይስ ህይወቷ አለፈ? አሁንም ከባድ ወንጀል። ቃል ህይወቷ ካለፈ በማን ሊሳበብ ነው? ምንስ ሊያደርጓን ነው? ምን ሆኗችስ ሊባል ነው? በፈለግከው መሰክርልሃለሁ፣ በፈለግከው ምልልሃለሁ። እኔ ምንም ያደረኩት ነገር የለም፣ ያወጣሁት ሚስጥር የተናገርኩት ቃል የለም ብትልም አቶ በኃይሉ ግን ለዚህ ስራሽ ዋጋሽ ይሄ ነው በማለት ውሃ ውስጥ ትንፋሽ እስከሚያጥራት እየደፈቃት ነበረ። ሳሚ ይህን ያህል ክፋትና ተንኮሉ ጠንቅቆ ያውቃል። በስተመጨረሻም እሱ አይደለችም አቁም ሲለው ሲያስቆመው አንተን የከዳኸኝ ያጎረስከውን ነከስክ፣ የበላኸውን ተፋኸው፣ እውነት የቁም ሲኦል ነው ማረገብህ እያለ ሲጨቃጨቁ ቃልን ረስተዋታል። በስተመጨረሻም ወደ ኋላ ሲመለሱ ቃል እዛው የተደፈቀችበት ማስታጠቢያ ውስጥ ውሃ ውስጥ ናት። ስለዚህ ህይወቷ ምን ላይ ነው ያለው? በጣም ያሳዝናል። ሁሉ መስቅልቅሉ እየወጣ ነው። መንገድ እየሳተ መስመር እየሳቱ ነው። አቶ በኃይሉ ክፋትና ተንኮሉ ወንጀሉ በዝቷል። እውነታው ማን ነው የሚያጋልጠው? ሀቁን ማን ነው የሚያፈነዳው?